ነበረኝ ውጭ ነው ያለሁት፣ ግን እንደመጣው የመጀመሪያ ቀን በጠዋት ነው የምገባው። አላህ ካለ ቀጥታ እጄ ነው ጠይቃቸው። ሂድን መጠየቅ ምግብ መስጠት ምናምን ግድ ነው። በቃ ወንድሞቻችን ናቸው ተምሮ ናቸው ተምሮ የሚወጡት። በነገራችን ላይ ጠቅለል ለማድረግ ጉዳዩን አሁን ባለው ሁኔታ ሶሻል ሚዲያው ራሱ በተለይ ኢትዮጵያ ውስጥ የምንኖር ሰዎች በአንድ ሀገር ህግ፣ አሁን እኔ እዚህ የምኖርበትን ሀገር ህግ አክብሬ ነው የምኖረው። ህግ አክብሬ ነው የምኖረው። ሁሉም ሰው በሚኖርበትን ሀገር ህግ አክብሮ መኖር መቻል አለበት። መንግስት የሚባል ነገር አለ። መንግስት እኮ ማለት ሁለት እንደኔና እንዳንተ ሁለት አይን ብቻ አይደለም ያለው፣ ሚሊዮን አይኖች ያሉት ህግን የሚያስከብር ስርዓትን የሚያስከብር መንግስት የተባለ አካል አለና ልንጠነቀቅ ልንማር ይገባል። ይሄ ነገር ሌላ ሰው ላይ ሲደርስ ነገ አንተ ላይ የማይመጣበት ጉዳይ የለም፣ እኔ ላይ የማይመጣበት ጉዳይ የለም። ዛሬ የማስተላለፈው ነገር ዛሬ በነገራችን ላይ ይሄ ንግግሬ የዛሬ 4 ዓመትም ነበር። እኔ ዛሬ አልጀመርኩትም። አይ መንሱር እኔ የዛሬ 4 ዓመት የዛሬ 3 ዓመት የዛሬ 2 ዓመት ያረከው እንደዚህ አይነት ንግግር ተጠያቂ ያደርጋል ብለህ ካመጣህልኝ ወላሂ ሬዲ ነኝ ለመጠየቅ። 911 ላይ ደውላችሁ እንደገና ደግሞ የፌደራል ፖሊስ አፕሊኬሽን አለ። ያን የፌደራል ፖሊስ አፕሊኬሽን ዳውንሎድ አድርጋችሁ ለፌደራል ፖሊስ መላክ ትችላላችሁ። ምንም አይነት ጥፋት ካለ በአካል መሄድ አይጠበቅባችሁም፣ ፊታችሁን ማሳየት አይጠበቅባችሁም። ኢቭን ኢሜል ክሬት አድርገ ነገ ስሜ ሊወጣ ይችላል ብለህ ከሰጋህ ኢሜል ክሬት አድርገ ኢሜል እንኳን አይጠይቅም አፕሊኬሽን። እኔ አለኝ ያ አፕሊኬሽን። ለምን ኢንኬስ ሰምበዲ ወንጀል ቢፈጽምብኝ በዛ ነው ማንስ ተደወል ይችላል። ይሄ ማለት መንግስት ያልደረሰበትን ያላወቀውን ሶሻል ሚዲያ ላይ እኮ ከላይ ይሄን ነገር እያደረገ ነው። በነገራችን ላይ ይሄ ሶሻል ሚዲያ ብቻ አይደለም፣ ማንም ሰው ይሄ ባይዘው በጣም ምን ያክል የሀገር መንግስት በቴክኖሎጂ እያደገ መሆኑን ነው የሚያሳየው። ባይዘው በቀንነት ካየ ነው። አሁን እንደዚህ አይነት ንግግርን ከፖለቲካ ጋር ከሌላ ነገር ጋር አትውሰዱት ወንድሞቼ። ሁሉንም ነገር ኢትዮጵያ ዩኤኢ አይደለም፣ ኢትዮጵያ ነው። ወይስም አይደለም፣ ኢትዮጵያ ነው። ሁሉንም ነገር ጥሩ ነገር ተሰርቷል፣ ጥሩ ነገር አለ ብሎ ሰው ሲያወራ እኔ አሁን መልካም ነገር በመናገርበት ሰዓት ብዙዎቻችን የምንወስደው ወደ እንትን ነው። የሆነ ወንጀል ሊደብቅ ነው፣ የሆነ እንትን ስለሆነ ነው፣ ወይ የሆነ እንደዚህ ብሄር ስለሆነ ነው ምናምን አይደለም። እኔ ከብሄርም ጋር ከመንግስትም ጋር አላገናኝም ምንም ነገር። እኔ ማገናኘው ከሀገሬ እድገት ጋር፣ ከሪያሊቲው ጋር፣ ከእውነታው ጋር፣ ከለውጡ ጋር ነው ማገናኘው። እና ይሄን የፌደራል ፖሊስ አፕሊኬሽን ዳውንሎድ አድርጋችሁ በቀጥታ መላክ ትችላላችሁ። አሁን ኮሜንት ላይ መጥተህ እከለ ለምን ታሰረ እከለ ለምን እንዲያልወድጋችሁ ማንኛውም መንሱርን በተመለከተ ሌላም ሰው በተመለከተ በዚህ ሪፖርት ካደረጋችሁ በቀጥታ ይደርሳል እዛ ሰው ማለት መንግስት ጋር ይደርሳል ማለት ነው። ጉዳይ ፌደራል ፖሊስ ነው ቀጥታ የሚያደርገው። ብዙ ሰው ኮሜንት ላይ አዶናይ ምን አድርጎ ነው የታሰረው ለምንድን ነው ምናምን የምትሉ ሰዎች እኔ ይሄንን መልስ መስጠት አልችልም። ለምን አንደኛ ነገር መንግስት የሆነ ጥፋት አጥፍታ መንሱር ገጹ ላይ ማንበብ ይችላሉ። የፌደራል ፖሊስ ገጽ ላይ ሄደው ማንበብ መረጃ ማግኘት ይችላሉ። በቃ አሴት እንደዛ ብሎ መንግስት ፎቶም ጨምሮ ብዙ ነገሮችን እዛ ላይ አድርጓል። እዛ ላይ የፌደራል ፖሊስ ፔጅ አለ፣ አዲስ አበባ ፖሊስ ፔጅ አለ። ያንን ፔጅ እዩ። እኔ ትልቁ መልእክቴ ምንድነው ወንድሞቼ፣ ከተፈጠረ ነገር ላይ እንማር። ከነሱ ተምረን እኛ መጠንቀቅ መቻል አለብን። አሁን ለምሳሌ ወንድማችን ጆን ዳንኤል ፈጣሪ መስገን ተፈቷል። ተምሮ ጨርሶ ተፈቷል አይደለ? ምንድነው የሱ ጥፋት የነበረው? ከኤርፖርት ጋር የተገናኘ ጉዳይ ነው። እኔ አሁን ከዛ ወዲህ ኤርፖርት ሲሄድ ቆም ስሉኝ ቆማለሁ፣ ሂድ ስሉኝ እሄዳለሁ። ለምን በቃ ተምር ያለው አከሱ መቀለድ አልችልም ኤርፖርት ላይ። በነገራችን ላይ ኢትዮጵያ ኤርላይንስ ብቻ ሳይሆን የትም ዓለም ላይ ገና ተፈትሸ ስትገባና ተፈትሸ ቪዛ ኦኬ ተብለ ወደ ውስጥ ገብተ ያለው ጥፋት ይለያያል። ስለዚህ ከእያንዳንዱ ነገር መማር መቻል አለብን። ከእያንዳንዱ ሰው ጥፋት መማር መቻል አለብን። አንተ ህይወት ላይ መምጣት የለበትም። ሰው ካንተ መማር የለበትም። ከሰው ነው መማር ያለበት። አራዳ ከሆንክ
ስለዚህ የስ 911 ኮል ታሴት በዚህ ቁጥር ደውላችሁ የፌዴራል ፖሊስ ለምን ከለን አላሰራችሁ ይሄ ጥፋት አሁን ዝም ብሎ አይሰማም። ታውቃለህ መንግስት ፖሊስ ነው፣ ፌዴራል ፖሊስ ነው። ቴንክ ሶ ማች ምንድነው ጥፋቱ? ቪዲዮ ላክልን፣ ስልክህን ስጠን ምናምን ሊል ይችላል። ስልክህን እንኳን መስጠት ከፈራ አይ ስልክህን ልሰጥም ማለት ትችላለህ፣ መብት ነው። መረጃውን ግን ማድረስ መቻል ትችላለህ። ስለዚህ ተጠንቀቁ። በቃ ማለት ስርዓት መኖሩ ጥሩ ነው ለሁላችንም። ይሄ እኮ ለምንም የሚጠቅም ነገር ነው። እንዲያውም ይሄ ምንድነው መንግስት ይሄ ማድረጉ ትልቅ አድቫንቴጅ ነው ብዬ የማስበው እኔ ዛሬ ላይ ሆነን ሀገራችን ላይ የምናደርገውን ነገር የምናጠፋውን ጥፋት ነገ የዛሬ 10 20 ዓመት ሰው ከሚስቅብን ዛሬ እንድንጠነቀቅ ማድረጉ ወላሂ በጣም ትልቅ ነገር ነው። ራስን ታስጠቁራለህ ወይ? ምንም ራስን ማስጠቆር አይደለም። እኔ ልንገርህ 0.0% አላውቅም። ፊንቴክ የሚል ኮሜንት እያየሁ ነው። ፊንቴክ ተቋም ነው ወንድሞቼ። ፊንቴክ መንሱር ተዋቸው፣ ኮሜንቱን ተዋቸው፣ እርሳቸው ከእንደዚህ አይነት ነገር መማር መቻል አለብን። ከጓደኛ ስህተት ነው መማር መቻል። ጓደኛ ነው እኮ አሁን እኔ ግለሰቦችን እየተናገርኩ አይደለም፣ የግለሰቦችን ስም እያወነሳውም አይደለም። እከለ እንኳን ታሰረ እከለ ለምን ታሰረ እያልኩም አይደለም። ግን ምንድነው እኛ ትናንት ከተፈጠሩ ስህተቶች ከታሰሩ ሰዎች መማር መቻል አለብን። እኛ ላይ እንዳይመጣ መጠንቀቅ መቻል አለብን። ሶሻል ሚዲያችንን ለበጎ መጠቀም መቻል አለብን። መንግስት የሚባል ነገር አለ። እናንተ በጣም የሚገርመኝ ነገር አንዳንድ ሰው ውጭ ሀገር ቁጭ ብለው የትኛው መንግስት ምናምን የሚለውን ኢትዮጵያ ውስጥ አፕላይ ማድረግ የሚፈልጉ ሰዎች ደግሞ አሉ። which is wrong እንዳይመስልህ። እሱ መንሱሬ ለምታወራው ነገር ሪስክ መውሰድ አለብህ። ሀቁን ነው። ለምታወራው ነገር ተጠያቂ መሆን አለብህ። ይሄን ማመን አለባቸው። ጥንቃቄ ማድረግ ያለብን ምንድነው ውጭ ሀገር ያለ ሰው የትኛው መንግስት የትኛው ምናምን ሊልህ ይችላል ወንድሜ፣ እንዳይመስልህ። እሱ አሁን የዛ ሀገር መንግስት ህግ አክብሮ ነው እየኖረ ያለው። ከዛ አንተ ያንተ ወስድና አንተም እዛ ሀገር ላይ እየኖርክ የዛን ህግ ባህል የማህበረሰቡን እሴት መጣስ ከፈለግ ችግር ውስጥ ትገባለህ ማለት ነው። እና ወንድምቶች እንጠንቀቅ ከሞላ ጎደል። ሰው ምንድነው ሰው አሁን ውጭ ሀገር ያልከው ነገር ውጭ ሀገር ያለው ሰው የራሱን ኑሮ እየኖረ በዛ ሀገር እየኖረ አድቫንቴጁን ይዞ በልበል የሚለው ሰው አለ። ኢትዮጵያ ውስጥ የቤት ኪራይ መክፈል የማይችል ሰውዬ ስልክ እጁ ላይ ስላለ የሆነ ብቻ ኢንተርኔት መጠቀም ስለቻለ ያንን አድርጎ ያቺን ሀገር እየናቀ እየሰደበ ህዝቡንም እየሰደበ መኖር የለበትም። እዛ ሀገር ውስጥ ያቺን ሀገር ለማቆየትም ሆነ ለመኖር የሚፈልጉ ሰዎች አሉ በሀገሪቷ ላይ። ሌላ አድቫንቴጅ የሌላቸው ሰዎች አሉ። እሱ አድቫንቴጅ ስላለው የሆኑ ሰዎችን እየገፋፋ እኔ ጊፍት ይሰጣል በሚል ሸፍጥ በተልካሻ ምክንያት አገሪቷን ለመበጥበጥና የሀገሪቷን ህዝብ ዶርማንት ለማድረግ ጭንቅላታቸውን ዜሮ ለማድረግ እኔ ያልኩት ብቻ ነው የሚሰራው ለማስባል የሚሰሩ ሰዎችን ሰምታችሁ የማይሆን ነገር ቲክቶክ ላይ ማድረግ የለባችሁ። አሜሪካ የተቀመጡ አሜሪካ ዜግነትን ተቀብሎ ህጉን ተቀብሎ በህጉና በስርዓቱ ቤቱ ቁጭ ብሎ አንተ በል ሲል ቁጭ ብለ የእናትን ሽሮ እየበላ ከቤት ኪራይ እንኳን መክፈል አቅቶ ቤት መከራየት የማይችል ሰው የኢትዮጵያን መንግስት ኢትዮጵያ ውስጥ ቁጭ ብለ የሆነ ሰው የአሜሪካ ቁጭ ብሎ የስደብ ያለን ብሰድብ አንተ ብትሞት ነው የሚሻል። ስለዛ ይሄንን ማሰብ ማቆም አለባችሁ። ኢትዮጵያ ውስጥ ነው የምትኖረው፣ አድቫንቴጅ የለም። እናትህ እዛ ሀገር ነች፣ አንተ ኖሮ እዛ ጋር ነው ያለውን ነገር የሀገሪቷን ህግ ባለበት አይደለም ሰው የራሱን ሀገር የሌላ ሀገር ህግና ስርዓት ተቀብሎ ዜብራ እንኳን መብራት እስኪበራ አረንጓዴ መብራት የእግረኛ መብራት እስኪበራ ተንቀጥቅጦ የሚጠብቅ ሰው ነው ኢትዮጵያ ውስጥ እንደዚህ አድርግ እያለ የሚኖረው ማለት ነው። ስለዚህ ይሄንን ሁሉ መረዳት መቻል አለባችሁ። ሀገራችን ባህል አላት እስካላችሁ ደግሞ ባህልን ችሉም ነው። ያንን ማውራት የሚችል መንግስት አለ። መንግስት ድርጅቶችን ይቆጣጠራል። እንኳን ድርጅቶችን አንተ ግለሰቡን እንኳን በቲክቶክ የምታወራውን መቆጣጠር ይችላል። ቀደም
እንዳለው መንሱር ቅድም እንዳለው መንግስት ማለት ህዝብ ውስጥ ያለ ህዝብ ማለት ነው። ብራዘር አትፎገር። የምታወራው አጠገብ ሰውየው አለ እየሰማ ነው። በህግና በአንቀጽ መንግስት ያለበት ሀገር ነው። አንተ ቤት ጓዳ ውስጥ ስንት ፍራሽ እንዳለ የሚያቅ መንግስት ነው እያልን ነው። ስለ ፊንቴክ ምንድን ነው እንደዛ ዘረፈልን እንደዚህ ምትለው? ቲክቶክ ላይ ያወራውን ከያዘ አንድ መንግስት የትም ቦታ ላይ ይይዛል ማለት ነው። ድርጅት ያለው ሰው ታወራለህ። ስለ ድርጅት ማውራት እኮ በጣም የሚገርም እኮ ነው። ስለ ግል በስልክ ስለያስካት ቤት ውስጥ ስላወራት ነገር እየሰማ ያለ መንግስት ነው እያልን ያለ ነው። ስለዚ አግባብ ያለው ነገር አድርጉ። ህዝብ እንደ ህዝብ መከበር ያለበት ሲሆን የሀገሪቷ ህግ ሲከበር አንተ እንደምትከበር፣ አገሪቷ ውስጥ ችግር ሲፈጠር አንተ ችግር ውስጥ እንደምትገባ፣ ከዛን አግባብ ያለው ጥያቄ ካለ መጠየቅ እንደምትችል፣ መታፈን እንደሌለብህ አውቀ፣ ህግና ስርዓት አውቀ፣ ግዴታና ሁሉን ነገር አውቀ ሲሆን ጥሩ ነው። ማህበረሰብ እያቋሸሽ እናቶች ከ14 ዓመት ልጅ ጋር ተጋባን ባልና ሚስት ሆን ብሎ ዩቱብና ቪዲዮ ላይ እየተለቀቀ አሁን እዚህ ጋር ፊንቴክ ቅራቅንቦ ትላለ እንዴ? ባህል እየተበላሸ እንዴ? ይሄንን ሁሉ የሚሰሩ ሰዎች ዩቱብ ላይ እኮ ፖርን ቀረሽ እኮ ከኢትዮጵያ የሚሰራበት ሀገር ነው። በማን አካውንት? ውጭ ሀገር ባለ ሰው አካውንት እኮ ነው የሚሰራው ብራዘር። ስለዛ ይሄንን እየሰራ ገንዘብ እየበላ የሀገሪቷን ባል በዜሮ እያባዛ ገንዘብ ኪሱ እየከተተ እግሩን እየሰቀለ ፓንቱን አውልቆ ከተማ ውስጥ ባንተ በሰጥ እየሄደ ነው ያለው። ይሄንን መማር አለብን ነው ሁላችንም።